ፍላጎትሽ እሱ ነው ፍላጎትሽ ይዘናት እንሄዳለን ቶፋ ይዘናት እንሄዳለን ትሄጃለሽ ማንሽና ነው በጥፊ የምትመሽኝ አንቺ መምታት ስላለብኝ ጫፌን እንዳነክ ዝባታችሁ ማለቅ የለም ክሴን አላነሳም ካላነሳሽ እዚህ ጋር ምን ትሰሪያለሽ አንቺ ነሽ እኮ ቤታችን ላይ ገባሽ ወዴት ነው የምትሄጂው ነይ አናግሪኝ ወዴትም አትሄጂም ክፍል ፈጣነሽ ወዴትም አትሄጂም እንዴ ማጨረሽ ላይ ተመለሽ ልቀቂኝ የምፈልገው አንቺ ከኔ ልቀቂኝ ማንሽና ነው አንቺ ዞር ሄድ ልቀቂኝ ምንድን ነው የምትፈልጊው አንቺ እንዳነክ ትሰሚኛለሽ እኔ ካሻለሁ ምንድን ነው ፍላጎትሽ እደበደብሻለሁ መደብደብ ካለብኝ ምንድነው የምትፈልጊው የተማመሽበት ነገር አለ የሆነ ነገር አለ ኩማ እየመለሰችኝ ነው ይኸውልሽ አንቺ ስነ ስርዓት ይኑርሽ ስነ ስርዓት አፍሽን አትክፈች እስቲ ክሳሽን ይድል መበለጥ ነው አላማሽ አይደል ክሳሽ ምን በይ ምናምን ብላችሁ ብትጠሩኝ ውርድ ከራስ አላነሳም በቃ መፍትሄ ነው አንቺ ምንድነው ያምሻል እንዴ ልታረጉኝ ነው ሲጀመር ለሁለት ይጠራችሁ ታነሻለሽ በግድም ቢሆን ይችላል ታነሻለሽ አላነሳም ምስኪና ያለ ጫፌን ንኪኝ እና ያለ አንቺ ለምንድነው ለሱ ምትራሪ ሲጀመር ለምን አራራም ባለጌ ሰው እኮ ነው ለምን ምትራሪ አንቺ ሲጀመር ለሱ ምንድነው እሱ ብልግና አንቺ ነሽ እስካሁን የተጫወትሽበት ያለሽ እያንዳንዱ መረጃዎች ወደ አንቺ ነው ያው ተጫወትኩበትም እሱ ሰላም ውድ ቻናላችን ተከታታዮች እንዴት ናችሁ እኛ በጣም ደህና ነን ባለፈው የለቀቅንላችሁ ቪዲዮ አይታችሁታል ክሱን ለማንሳት ባርኪ ተስማምታ ነበርና ክሱን ለማንሳት እየሄድን መሸብን እንዳጋጣሚ ሆኖና የዛኔ አላነሳነውም ነበርና ዛሬ ድጋሜ ተቀጣጥረን ኦልሞስት ክሱን ለማንሳት እየሄድን ነውና እዚህ ቀጥረናታል ባርኪ ባለፈው አይታችኋል ጥሩ ሁኔታ ላይ አልነበረም ስንለያይ ምናምንም ይሁንናም ጥሩ ሁኔታ ላይ አልነበረምና ምናልባት ክሱን እሷ ካነሳች እስቲ ወደ ጥሩ ሁኔታ ይመለሳል ብዬ ተስፋ አደርጋለሁ እሷም ተስማምታለች ባነሳ ነው ሐሳብ ምንም አላለችምና በእኔ ቅድም ሳውራት ምናምን ነገር አንድም እዚህ እንዲሆን የፈለኩት ሳውራት ሆነ አዝማሚያው ያለ መፈለግም አይነት ነገር እየመሰለኝ ነበርና ላይክ ምንድን ነው የሚያስበች ያለችው ግራ እየገባኝ ነው ለዛም ነው እዚህ ጋር ዛሬ እንድንገናኝ የፈለኩትና ትላንትና ወሰነ አነሳለሁ ምናምን ፈቃደኛ ነኝ ምናምን ነገር ብላ እዛ ዛሬ ደግሞ ሳወራት እንግዲህ ተቀጣጣርነው ጠዋት 3 ሰዓት ላይ ነው አይደል አሁን 6 ሰዓት ነው 8 ሰዓት ነው ያው ስማሽዳል ስለዚህ ምንድነው ፍላጎቷ ምናምን ነገር መጣለው ግን አሁን አይደለም ምናምን ነገር ነው ያወራዋት ራሱ እያለች የነበረው ስለዛ ማለት ማንሳት አልፈለገችም ነው በምን እኔ እንጃ ግራ አጋብታኛለች አላቅም እስቲ ኦልሞስት እንጠይቃትና ወይ ምናምን ነገር የለም ታነሳለች እሱማ ተስማምታለች እኮ እዛ ጋርም ሆነን እኮ መጀመሪያ እኮ አላምን ብላ ነበር ስንጠይቃት እኮ ማንሳት ፈቃደኛ አልነበረችም በመከራ ነው ራሱ ያመነችልኝ አልነበር እና አሁንም ምናልባት አላቅም ሀሳቧን ከቀየረች ግን ትቀየራችንም በምንም ታምር እኔን በርግጥ ከኔ ጋር የምታወራበት መንገድ ስለሚለይ ምናልባት እንደዛ ልረዳት ምናምን ብዬ ነው እንጂ በጣም ነው ያላገጠች የነበረው ነው መጀመሪያ ግን ይቅርታ ይጠይቀኛል ቶዬ ምናምን ትለኛለች ስለምን ይቅርታ ነው የምታወራው በዛ ሁኔታ ውስጥ ስትፈልጊ አታንሺው ክሱ ምናምን እያለት የነበረ ልጅ እንዴት ነው ይቅርታ ልጠይቃት የሚችለው ማለት አላቅም በምን አንቺን በዛ ልክ ካወራችሽ ነኝ እንደዛ አውርታሻለች እኔ ጋር ግን ስታወራ የነበረበት መንገድ ላይክ እኔን ሌላ ጊዜ የምትጫወተው ነገር አለ ከኔ ጋር ላይክ ለማበሳጨት ምናምን አይነት ነገር የምታወራው ወሬ አለና ላይክ በእንደዛ አይነት መንገድ ነበረ ስታወራኝ የነበረው ቶዬ ምናምን ነገር እንትን ልለታለሁ ምናምን ችግር የለውም ሀሳብ እንዳይገባሽ ትለኛለች ከዛ መልሳ ደግሞ ግን ደግሞ ይቅርታ ይጠይቀኝ ይገባ እንደዚህ አይነት ነገር ነው ስታወራኝ የነበረው ነው ያው ምናልባት እንጃ አንተ ጋር እንደዛ ስትል ነበር እኔ ጋር ግን ፍሬስ ሆና ነበር ስታወራ የነበረው እንደገና ደግሞ በደንብ እንትን ብያታለሁ አሳምኛታለሁ በደንብ ያለውን ነገር ታውቃለች ኦልሞስት ስለዚህ አላነሳ የምትልበት ምንም አይነት ምክንያት ሊኖራት አይችልም ማለት ሌላ አላማ ነገር ከሌላት በስተቀር እንጂ እንደዛ የምትልበት ምክንያት ይኖራል ብዬ አላስብም ግን ለማንኛውም ትምጣና ያለውን ነገር ደግሞ ትነግረናለች እንግዲህ ተመልካቾቻችን እሷ ከመጣች በኋላ የምናየው ነገር ወይም ደግሞ የምናሳያችሁ ይሆናል ግን ጥሩ ነገር ይሆናል ብዬ ተስፋ አደርጋለሁ ሌላ እኛም ምርጫ ልንሰጣት አይገባም ለምታወራው ነገር እኔ እንጃ ብቻ እስቲ ቆይ እንደኔ እንዳወራችን ብቻ አትሁን ያላገጠች ነው ብዬ ማመን ነው የምፈልገው እኔም እንደዛ ነው ማስበው እንደዚህ ታደርጋለች ብዬ አላስብም እንደዚህ ካደረገች የምር በጣም ቀሽም ነው የምትሆንብኝ አንዴ እሺ ብላ ለማንኛውም እስቲ ስትመጣ ደግሞ ካሜራውን እናበራላችሁና ከሷ ጋር ያለንን ነገር ደግሞ እንቀጥልላችኋለን እንኪ እየመጣ ነው ብላለች ደውላለች መሰለኝ ኦልሞስት ደርሳለች እና እስኪ ትገባና ደግሞ እያየች ነው ታናለች መጣለች ሰዓት እንደዚህ ስለሆነ ሰዓቱ እንጃ እኔ አላቅም ብቻ እኔ መጥፎ ነገር ነው ጭንቅላት እያሰበ ያለው
ሲመስለኝ ሰዓቱ እንደ ትናንትናው እንዲረፍድና ነገ ደግሞ ልትለን እንዳይሆን በምን እንደዛ ካለች ነው ይልሽ። እኔ ሴት ላይ እጄን አልሰነዝርም፣ ግን እዚህ አጋጫታለሁ። በፍጹም እንደዚህ ማታረግ ቃል ገብታልኛለች። ጀምር። እንዴት ነህ? ደህና ነህ? እንዴት ነሽ? ሰዓት ሄዷል መስሏል። ግን እንሂድ። ሰዓት ከመንገድ ለሻል የት ነው የምሄደው? ማለት ለምን የተገናኘን? አይ እንደ ትናንትና አስባችሁ ከሆነ እንደዛ ይሆን ማለት ለምን ማለት ነው እንደዚህ ነው? ለምን ስለምንድን ነው የምናወራው? በቃ አይሆንም። ዋናው የተቀጣጠረንበት አላማ ምንድን ነው? ወደዛ ለመሄድ አይደል እንዴ? አሰብኩበት አይሆንም። እንደዛ ማድረግ አልችልም። ባርክ እየቀለድሽ ነው እንዴ? የምሬን ነው። እየቀለድሽብን ነው እንዴ ያለሽ? እኛ እየቀለድን ነው እንዴ? እናንተማ ቀለዳችሁ እኮ እስከሚበቃችሁ ይተለሽ። ምንድነው የምትይው አንቺ? ትናንትና ሄደን ክሱ ልታነሺው ደረሰን አይደል? በአጋጣሚ ሆኖ ኃላፊው የለም ተባልን፣ ተመለስን። ስለዚህ ጠዋት 3 ሰዓት ተቀጣጠረን አይደል? 3 ሰዓት ላይ ጀምሮ ስንደውልሽ ስልክሽ አይሰራም። 5 ሰዓት አካባቢ ላይ ደወልሽልኝና ሌላ ማይመስል ነገር ስትዘባረቂ ነበር። እና አሁንም ልትዘባረቂ ነው እዚህ የተገናኘ ነው? እኔ ምንም የምዘባርቀው ነገር የለም። እና ለምንድን ነው ሲጀመር የቀጣንሽ? ልንሄድ ነው አይደል? ክሱን ለማንሳት ነው አይደል? እኔ ግን ነው አይደል? ክሴን አላነሳም። ለምንድን ነው የማታነሺው? መብቴ አይደል እንዴ? መብቴ ነው፣ አላነሳም። ባርክ የምርሽ ነው? አዎ። ለምን ነው የማታነሺው? እንዴ ተበድያለሁኝ እኮ ዝም ብዬ ይሄንን ክስ ማንሳት አልችልም። አንቺኛ ላይ ጨዋታ ነው የፈለግሽው? ሰሚኛለሽ? ሲቀጥል ደግሞ ማለት ነው ክሱን ካነሳሁት አዎ ወንጀለኛ ናት አውቃ ነው ተብሎ እኔ ላይ ነው ሁሉ ነገር የሚዞረው። እና ስለዚህ እኔ ክሴን አላነሳም። እና ስለዚህ አንቺ መጫወቻ እንሆንኛ? አንቺ መጫወቻ? እኔም እኮ እናንተ መጫወቻ ሆኛለሁ። ምንድነው መጫወቻ? እሱን እኮ እሷም እኮ ታነሳለች እኮ። ይሄ ነገር እኮ አንቺ የምትይው ነገር እኮ የእሷ ዕጣ ፈንታ ነው የሚሆነው። ቢሆን እንኳን ነው የምልሽ። ስንት ነገር ተነጋግረናል ባርክ፣ እኔና አንቺ ስንት ነገር ብዬሽ ነበር። አሰብኩበት። ምንድነው ያሰብሽበት? በአንድ ቀን የቀየርሽው አሰብኩበት። አይሆንም፣ ይሄ ክስ መነሳት የለበትም። ስለዚህ አንቺ የኛን ህይወት መበጠጥ ነው አላማሽ ማለት ነው። እሱን ነው የተረዳሁት። ፍላጎትሽ እሱ ነው አይደል? የኔ የተበጠበጠው ህይወት ምንም አልተበጠበጠም። የአንቺ ህይወት ምን ማለት ነው? ምንም አልተበጠበጠም። የኔ ህይወት ነው እየተበጠበጠ ያለው። በፍጹም ምንድን ነበር የተነጋገርነው? እሱን ካነሳሁት ማለት ነው ወንጀለኛ እንደሆንኩኝ ይታመናል ማለት ነው። ወንጀለኛ ማን ነው እንደዛ ሊል የሚችለው? በቃ ማንም እሱ እውነተኛ ንጹህ ሰው ነው፣ እሷ ወንጀለኛ ናት። ማንም እንደዛ ብሎ አያስብም። በይቅርታ አልቋል ይባላል። በቃ በሽምግልና ፈታነው ነው የሚባለው። ጨረስን ነው። ማንኛውም ሰው እዚህ ጋር ወንጀለኛ፣ ማንኛውም ሰው ደግሞ በቃ እሺ፣ እንደዛ ከሆነ የምትፈልጉት ኖርማል ሰው አይሆንም ነው። እንደዛ ነው የምትፈልጉት። እንደዛ የምትፈልጉ ከሆነ ደግሞ ይቅርታ ይጠይቀኝ። እሱ መቼም ይቅርታ እንደማይልሽ ታውቂያለሽ። ልቦናሽ እኔም ደግሞ መቼም አላነሳውም። ስለዚህ እልህ ነው የምትጋቢው ማለት ነው። ከሱ ጋር እልህ ነው የምትጋቢው። እኔ መጀመሪያ ይኸውልሽ ይሄንን እድል ሰጥቼው ነበረ። ግን ምን አለ ባርኪ? ምንድነው ፍላጎትሽ? ምን አለ ፍላጎትሽ ምንድነው? ቆይ ይቅርታ እንዲጠይቀኝ ይፈልጋል። ይቅርታ እንደማይጠይቅሽ ታውቂያለሽ አይደል? ባለፈው የተፈጠረው ነገር አይተሻል አይደል? አይጠይቀኝም አይደል? እኔም ክሴን አላነሳም። ስለዚህ ይታሰር። ባርኪ ይሄን ነው የምትፈልጊው? አዎ። ስለኔ ጓደኛሽ እንኳን ስትይ አትራሪ። ምን ማለት ነው? መታሰር አለበት 15 ዓመት። አንቺ ለምንድን ነው ለሱ የምትራሪ? ሲጀመር ለምን አራራም? ባለጌ ሰው እኮ ነው። ለምንድን ነው የምትራሪው አንቺ? ሲጀመር ለሱ ምንድነው የሱ ብልግና? አንቺ ነሽ እስካሁን የተጫወትሽበት ያለሽው። እያንዳንዱ መረጃዎች ወደ አንቺ ነው ያሁን። የተጫወትኩበትም እሱ ላይ እኔ ምንም የተጫወትኩበት ነገር የለም። አሁንም ቢሆን ማለት ነው ዞሮ እውነቱ ላይ መድረሳችን የማይቀር ነገር ነው። ግን ትንሽም ቢሆን የፎይታ ጊዜ እንዲኖረን ነው ክሱ እንድታነሽለት የፈለግነው ነው እንጂ አንቺ የምር ጉዳት ደርሶብሽ ከሆነ ወይም ደግሞ የፎይታ ጊዜ የምር ሞክሮ ከሆነ ማለት ነው አንቺ ይቅር ብትይው ራሱን ይቅር አለው የሚያልኩሽ ከወጣ በኋላ ነው ይቅር ማትለው? አሁን ይኸውልሽ ይወሰንበት። ከእስር ቤት ከወጣ በኋላ ነው ወይ አንተ እንትን የምትለው? እየቀለዳችሁብኝ ነው። አንቺ ላይ ነው አንቺ ነሽ እየቀለድሽብን ያለሽ። በጣም የተጫወትሽብን ነው። ትናንትና ፈቃደኛ ሆነሽ ፖሊስ ጣቢያ ድረስ ሄደናል አይደል? ኃላፊው የለም ነገ ተመለስ ተባልን አይደል? ሐሳብንም አይቀየርም። ከሬሳ እኮ አትሸይም አንቺ ክፉ እንድንነገራት ዛሬ እውነተኛ ማንነትሽ ወጣ ማለት ነው። ከዛሬ ማለት ነው መቼም ክሴን አላነሳም። ተታልያለሁ ማለት ነው። እንደዚህ ነበርሽ ማለት ነው ባርኪ። ስናወራ እንደዚህ ነበር። መጀመሪያ ስናወራ እንደዚህ ነበር። ሐሳብን ቀይራለሁ። አላነሳም ክስ ልሽ በምን ምንድነው ፍላጎትሽ አንቺ ማለት ነው? ትሰሚኛለሽ? ማነሳውም ተንበርክኮ ሚዲያ ላይም ወጥቶ የሚዲያ ሰው ነው አይደል? ሚዲያ ላይ ወጥቶ ይቅርታ በድያታለሁ ታገኛለሽ። ማለት ከዚህ ምን ታገኛለሽ? ይሄንን ቀን ግን በጣም ትጸጸችበታለሽ። የምር ትጸጸችበታለሽ። ይሄንን ጊዜ ለምን እንደምትጸጸትበት አላማሽ ማለት ነው። እሱ እኮ ሲያወራ ነበር ሲጀምር። ፍላጎትሽ እሱ ነው ማለት ነው አይደል? የመጣሁትም ይሄንን ላሳውቃችሁ ብዬ ነው። ሌላም አንቺ እኛ ላይ የተጫወትሽ ነው ያለሽ። እንዴት ነው ደግሞ የምታወራው? ትሄጃለሽ። እንሄዳለን። ቀልድ አይደለም ያዝ ነው። እንሄዳለን። ትሄጃለሽ። እስኪ እናያለን። ወይ አስገድደንሽም ቢሆን ይዘንሽ እንሄዳለን። እናያለን። ማንን አስገድደሽ ይዘሽ እንደምትሄጂ አንቺን ይዘንሽ እንሄዳለን። ሄደሽ ትፈርሚያለሽ፣ ክሱን ታነሻለሽ። እስኪ በግድ አስገድዳሽ የምታስመስሉ ከሆነ እና ሴት ላይ ደግሞ እጅ ማንሳት አልፈልግም። ታውቂያለሽ?
መጀመሪያም እኮ ቶፋ ሲል ነበረ፣ ግን እኔ እንደዚህ አታደርጊም ብዬ ስከራከርልሽ ነበር። አንተም ጸባይ የለህም። እሱ እንዴት እንደሚያደርገው አይታችኋል። የምርሽ ነው ባርኪ? እንዴ ይኸውልሽ ክሴን ማነሳው ይሄንን ነገር ካደረገ ብቻ ነው። ያለበለዚያ ግን ክሳንሺ ምናምን ብላችሁ ከዚህ በኋላ እንድታወሩኝ። ትናንትና እኮ አንቺ ነበርሽ ካላነሳው ስትይ ነበረው። እንደዛ ስለሆነብሽ ዝግጅቱ ላይ እንደዛ ስለሆነብሽ ምናምን እያልሽ እኮ ስታወሪኝ ነበረው። አንቺ ነበርሽ አይደል ስትቆርቆሪልኝ ነበር። ዛሬ ምን ታይቶ ነው? ዛሬ ምን ታገኝቶ ነው? አይሆንም። አንቺ ጨዋታ ነው እንደ ያሹ ምንድነው ያሹ? ባርኪ አታፍጭብኝ እንደዚህ። ለምን አላፈጥብሽም እንዴ ባርኪ? ምንድነው ቆይ እንደዚህ ልብ እንዲሰማሽ ያደረገው? የሆነ ነገርማ አለ፣ የሆነ ነገርማ አለ። መፍትሄ መሰለኝ ያለ ማንሳት መፍትሄ አለኝ። እኛ ማንገላታት ደስ ይልሻል እንደዚህ ስንሆን? እኔ እኮ ጸጥ ብዬ ቁጭ ብዬ ነበረ። እየጠበቅሽ ነው ቆመናልና ምናምን ስትሉ ነው ኤላ ሳውቃቸው የመጣው። መጀመሪያ እንደዚህ ማሰብ ከነበረብሽ እኮ ትናንትና ማሰብ ትችይ ነበረ። ትናንትና መንገር ትችይ ነበረ። ማንሳት እንደማትፈልጊ ትናንት መናገር ትችይ ነበር። ደግሞ ማንም ያስገደደሽ አልነበር። ማን አስገደደሽ? ልዩነት ያመጣ ማን አስገደደሽ? አሁን ነገርኳችሁ፣ ትናንት ነገርኳችሁ ልዩነት። ስለዚህ እኛ መንገላታት እንደዚህ መሆን ነው የፈለግሽው አንቺ? እሱ ያስጨዋታ ነው እኛ ላይ ጀመርሽው። በጣም እየተጫወትሽ ነው አንቺ እሱ ነው ፍላጎትሽ አይደል? ለመሰላችሁ እኔ ከመጀመሪያው ጀምሮ ደውዬ ስነግርሽ ለዚህ ነው ክሱን ለማንሳት ነው ባርኪ አይደለ? ዛሬ የተቀጣጠር ነው። ሲጀመር ጠዋት ነበር የተቀጣጠር ነው አይደለ? አንደኛ አርፍደሽ መጣሽ። አልተመቸኝም ጉዳይ ነበረኝ፣ አልተመቸኝም። ፈልገሽ ነው እንደዚህ የምታወሪ አንቺ? በስነ ስርዓት አውሪ። እሺ እንዴ በስነ ስርዓት አውሪ። የተቀጣጠር ነው ክሱን ለማንሳት ነው አይደለ? ሄደን ነበር። ስለዚህ ከመጀመሪያው ጀምሮ አውርተናል። ዛሬ ምን ገናኝ ክሱን እናነሳለን። ምን ማለት ነው ነበር? ነበር አትበይኝ። መብት አይደል? ወይኔ ጉዴ ፈላ። ተቃጠልኩ ፈጣሪ። ይቅርታ ይጠይቀኝ በቃ። አሁን ሌላ ወሬ አልፈልግም። ቆይ እሱ ምንድነው የሚጠቅምሽ? ምንድነው የሚጠቅምሽ? ይሄሊና አረፍ ይኸውልሽ እሱ ማለት ነው ጥፋተኛ ሆኖ ቢሆን ኖሮ ማለት ነው ይቅርታ ይጠይቅሽ ነበር። እስካሁን ድረስ ሁሉን እየባሰው ያለው ስላላጠፋ ነው። በፍጹም ጥፋተኛ ቢሆን ኖሮ ይቅርታ ይጠይቅሽ ምን ማለት ነው? ወንጀለኛነቱን አመነ ማለት ነው። ይቅርታ ሲጠይቅሽ ስለዚህ ይቅርታ እንዲጠይቅሽ የፈለግሽው ወንጀለኛነቱን እንዲያምን ነው አይደል? አዎ ይመን እንዳደረገው እንትን ይላል። ምንድነው የሚጠቅምሽ አንቺ? እንዴ እኔ ነፃ አውጣለሁኝ ሰው እኔ ላይ ነው እሷ ናት እንደዚህ አድርገው ነው የተባልኩኝ። ሁሉም ሰው ማንም ያውቀው በቃ ሁሉም እናንተን የሚያውቀው ሰው ሁላ እኔን ነው በቃ በሽማግሌ ሊፈታ ነው ብለን እናወራለን። ያን አለ ስፔሲፊክ ማድረግ አይጠበቅብንም። አሁን የሚሆነው እኔ ምን በጣም ያናደደኝ እኔ አልቻልኩም። እኔ ቶፋን በኋላ ይቅርታ አይጠይቅሽም። እሱ አልኩሽ እኮ ባለፈው ተነጋግረን የተፈጠረው ነገር አይጠይቅሽም። ባህሪውን ታውቂዋለሽ አይደል? ባህሪውን ታውቂዋለሽ። እኔ ክሴን አላነሳማ የኔን ባህሪ ታውቂዋለሽ። 15 ዓመት ይታሰር። ስለዚህ ይታሰር ምን አገባኝ? ፍላጎትሽ እሱ ነው? አይገባኝም። አንቺ ፍላጎትሽ እሱ ነው? ሰምኛለሽ? ሌላ ነገር አሁን የሆነ ነገር አድርገሻት ምናምን ነገር ለእንትን እኔ በጣም እያበሳጨችኝ ነው ቶፋ። ከመጀመሪያው ጀምረን እኮ ታውቃለች እኮ አነሳለሁ ብላ ተስማምታ እኮ ነው የመጣችው። ሁን ብላ ነው እያደረገች ያለችው። ሁን ብላ ነው እንደዚህ አይነት ነገር በቃሽ። አታንሺው እየፈለግሽበት መሄድ ትችላለሽ። በማስተካከለው መንገድ አስተካክላለሁ። በምን የኛውን ነገር ሁን ብላ ነው አውቃ እንድትበሳጭና እንድትመቻት ልታደርግ ነው። እኔን እንደዛ ነው ልታደርገኝ የፈለግሽው። እንደዛ ነው አይደል ማድረግ ፈለግሽ ወይ? ባርኪ እንለምንሽ እንለምንሽ ለነበር እንግዲህ ቴንኪ በቃ ለዚህ ነው የጠራችኝ። ሌላ ነገር የለም። ተንበርኬ ልለምንሽ እሱ ነው የምትፈልጊ? እሱ አንቺ ምን ቤት ነሽ? ምን አገባሽ? እሱ ይጠይቅ እና ይጃለሁ። ነይ ወዴት ነው የምትሄጂው? ነይ ተመለሽ። ነይ ወዴት ነው የምትሄጂው? ነይ ክሱን ታነሻለሽ። ታነሻለሽ ማንሳት ስላለብሽ አልፈልግም ብሏል እኮ ምንድነው? አልፈልግም ቢልም እኔና አንቺ ተነጋግረናል አይደል? አንቺ ራስሽ አነሳለሁ ብለሽ አልነበር እንዴ? ምንድነው እንዳዲስ ጨዋታ ከነገም ጀምሮ መብቴ መሰለኝ። ማንነሽና ነው አንቺ ዝም ብለሽ ሀሳብሽ የምትቀያየሪ? ማንንም በሆን መብቴ ነው። አንቺ ጨዋታ ነው እንዳያሹ። ቆይ ከኔ ጋር ቀልድ ነው ያሹ? እና ታዲያ ተነጋግረናል አንዴ ከመጀመሪያው ጀምሮ። መብቴ ነው አላነሳም። መብቴ ራሱም አልፈለገም እኮ ሲጀመርም አይፈልግ። ግን እኔና አንቺ ተነጋግረናል አይደለ? ለምዶ በግድ ዲላችን እንደዚህ ነበር። አላነሳም በቃ መብቴ ነው። አንቺ ምንድነው ያምሻል እንዴ? ልታረጉኝ ነው ሲጀመር ለሁለት ይጠራችሁኝ። ታነሻለሽ በግድም ቢሆን ይቺ ታነሻለሽ። አላነሳም። እስኪ እናያለን። ታነሹ ጫፌን ንኪኝ እናያለን። ባርኪ ምንድነው የምትፈልጊው? ጫፌን ንኪኝ ከኔ ጋር ሰላም የምትፈልጊው? አላነሳም። ጸብ ነው የምትፈልጊው? መብቴ ነው። አላነሳም። ይዘንሽም ቢሆን በግድ ይዘን ሄደን ታነሻለሽ። እናያለን። በፈጠረሽ አምላክ እስኪ እናያለን። በፈጠረሽ አምላክ በግድ ወስደሽ እንደምታስነሽኝ እናያለን። በግድ ይዤሽ ልሂድ? እሱ ነው የምትፈልጊው? እናያለን። ምንድነው ፍላጎትሽ? የኛ መለየት ያስደስትሻል? እሱ ነው ፍላጎትሽ? ሲጀምር አንድ ላይ ነበራችሁ። ባርኪ የምርሽን ነው የምታወሪው?
ምን ፈልገሽ ነው? ቆይ ምን ፈልገሽ ነው? ምን ፈልገሽ ነው? ጫፌ እንዳነኪ ምን ፈልገሽ ነው? ቆይ አላነሳም። ምንም ልፈልግ መብቴ ነው። በአንድ ቀን እሺ፣ ምንድነው ሀሳብሽ ነው ያስቀየረሽ? ምን ያገባሻል? ምን አስበሽ ነው? ያገባሻል አንቺ? ለምን ነው የማያገባኝ? ስለሚያገባኝ ነው እኮ ነው እዚህ ጠርቼ እያናገርኩሽ ያለሁት አይደል? ሰለቻችሁኝ። እዚህ ጊዜያችንን ስታዩ ቀልድ ነው እንዴ? ጨዋታሩ እንደያዝ ነው እዚህ ጋር። ቀልድ የያዛችሁ የራሳችሁ ጉዳይ ነው። ወይኔ ጉዴ ፈላ። ባርኪ ማነሳ አይምሮሽን ሰብስቢና እግሬ ላይ ወድቆ እንሂድ። አይምሮሽን ሰብስቢና ትሰሚኛለሽ? አይወድቅም እሱ እንደማይወድቅ ታውቂያለሽ። ይቅርታ ይጠይቀኛል ወይም ደግሞ ሚዲያ ላይ ወጥቶ ሁን ብላ እኮ እንድትናደጅ እያደረገች እሱ እንደማይወድቅ ታውቂያለሽ። በድያታለሁ ይላል። ግን አትሊስት እስቲ ስሚኝ እስቲ እባክሽ። 15 ዓመት ይታሰራል ልጁ። ይታሰር፣ ስራው ነው። ፍላጎትሽ እሱ ነው። ስራው ነው። ፍላጎትሽ እሱ ነው። እሱ ነው ፍላጎትሽ። ይዘናት እንሄዳለን። ቶፋ ይዘናት እንሄዳለን። ይዘናት እንሄዳለን። ትሄጃለሽ። ማንሽና ነው በጥፊ የምትመሽኝ አንቺ? መምታት ስላለብኝ ጫፌን እንዳነኪ ደግሞ ቶፋ ይዘናት እንሄዳለን። በግድ ይዘናት አንድ ላይ ምን ልታረጉኝ ነው የጠራችሁኝ? ሲጀመር ወይ ምን ሆንኩኝ? ምን እናረጋለን? አንቺ ታረጉኝ ነው? አንድ ላይ ተባብራችሁ ልመቱኝ ነው? እኔ ልመቱኝ ነው የጠራችሁኝ? ደስ ባለኝ በመተውሽ ደስ ባለኝ። ደግሞ ሁለታችሁንም እከሳችኋለሁ። እስቲ ክሳሽን ሂድና እከሳችኋለሁ። መበጠጥ ነው አላማሽ አይደል? ክሳሽ ምን በይ ምናምን ብላችሁ ብትጠሩኝ ውርድ ከራሴ ነግሬያችኋለሁኝ። ከዚህ በኋላ እንዳትጠሩኝ እንዳትደውሉ። ማንን ተማምነሽ ነው? አልፈልግም። ማንን ተማምነሽ ነው? እንደዚህ አገባሽ? አያገባሽም። የሆነ ሰው አለ ከጀርባሽ? ሲጀመር አያገባሽም። ስለኔ እንደዚህ አድርጊ የሚልሽ ሰው አለ? ይነግርሽ ሰው አለ? እኮ ንገሪኝ። ማን ነው እንደዚህ እንድታረጊ የሚያደርግሽ? ዝም በይ እዛ። ምንድን ነው የምታወራው? በስነ ስርዓት አያገባሽም። በስነ ስርዓት አናግሪኝ። ትሰሚኛለሽ? ስለኔ አያገባሽም። እሺ ከዚህ በኋላ ስላንቺ ላይ ያገባኝ ይችላል፣ ግን ስለ ዮና ያገባኝ ሰማሽ ነው? በቃ ሂጂና ዮናን ጠይቂያ። ዮና ደግሞ አንቺ እጅ ላይ ነው ያለው። ክሱ ማንሳት አለብሽ፣ ካለዛ ይታሰራል። እንዳነሳ የምትፈልጊ ከሆነ ይቅርታ ይጠይቀኝ። አይጠይቅሽም። እሱ እንደማይጠይቅሽ ታውቂያለሽ። ፍላጎትሽ አንቺ ራስሽ ለምገደል አገቢ። ምንድን ነው ፍላጎትሽ? አንቺ ነይ፣ ወዴት ነው የምትሄጂው? ዞር በይ፣ ልቀቂኝ። የትም አትሄጂም። ነይ ቁሚ። ዲዚ እኮ ቀልድ አይደለም መያዝ ነው። አንቺ ቁጭ ብለን ስንጠብቅሽ የለም። በቃ እንዳነሳ ነው የፈለጋችሁት፣ አላነሳም። ስለዚህ ከዚህ ውጪ የምትፈልጉኝ ነገር አለ? የምታወሩኝ ነገር አለ? በማድረጉን ነው ትሰሚኛለሽ? ጨርሻለሁ። ምንም አልጨረስሽም። ነይ ተመለሽ። የምፈልገው አንቺ ከእኔ ልቀቂኝ። ምንድን ነው የምትፈልጊው አንቺ? ትሰሚኛለሽ? እኔ ካሻለሁ። ምንድን ነው ፍላጎትሽ? እደበድብሻለሁ፣ መደብደብ ካለብኝ። ምንድን ነው የምትፈልጊው? በቃ ክሴን አላነሳም። ታነሻለሽ። በምን የፈለገችው እሱን ነው። በጸብ ነው የፈለገችው እሱን ነው። ሁን ብለሽ እንድትናገሪያትና ምናምን ነገር አው መታሻለሁ። እስኪ ታገኘው ተፈጥፍሻለሁ። መጠፍጠፍ ካለብኝ ተፈጥፍሻለሁ። እንዴ መቼም አትነካሽም። በቃ አትፈልጊም ነው አትፈልጊም። በቃ ሂጂ። በግድ ከሆነ እንሄዳለን። ታነሻለሽ። እስኪ ነይና በምን የፈለገችው ይሄንን ነው። አልተረዳሻትም ነው? ይሄንን የፈለገችው በቃ አንቺ ተናደሽ የሆነ ነገር እንድታደርጊያትና ከዛ በኋላ አንቺንም እዚሁ ስር ልትከትሽ ነው የምትፈልገው። አንቺ ደግሞ ነቃ ማለት አለብሽ። ይሄንን ነው የምትፈልጊው? መቼም አታገኝም። እንድትጣላሽ ነው እንድትመታሽ ነው የምትፈልጊው? እኔ እንድመታሽ ምናምን ነው የምትፈልጊው? ማንም አይነካሽም። ስለዚህ የፈለግሽውን ማድረግ ትችያለሽ፣ መሄድ ትችያለሽ። በቃ እንዴ ተማመንሽበት የሆነ ነገር አለ። እርግጠኛ ነኝ። እኔ ምን አውቅላታለሁ? የተማመንሽበት ነገር አለ፣ የሆነ ነገር አለ። ኩማ እየመለሰችኝ ነው እኮ ይዚዛ። ይኸውልሽ አንቺ ስነ ስርዓት ይኑርሽ። ስነ ስርዓት አፍሽን አትክፈቺ። ከኢንስፔክተሩ ጋር ኮኔክሽን እንዳላት ከእሷ ጋር ትውውቅ እንዳላት ምናምን ነገር ታውቂያለሽ አይደል? ስለዚህ ይሄ ነገር ዛሬ እሷ ላይ የምናየው ነገር እንዳለ የተቀነባበረ ነገር እና ምንም አይነት ግንኙነት የለኝም ከኢንስፔክተሩ ጋር። አረባክሽ ስለዚህ አንቺ ወንጀለኛ ነው የሚመስልሽ? አሁን የራሳችሁ ጉዳይ አያገባኝም። እጅ ከፍንጅ እኮ ነው እኮ ያየሁሽ እኮ እጅ ከፍንጅ። ይኸውልሽ በምን ትረጃት ይገባል። ሁን ብላ እኛ እንድንናደድ እያደረገች ነው። ከዚህ በፊት እንደዚህ ስታወራሽ ነበር? እኔ አላውቅም። እንደዚህ አውርታሽ ታውቃለች? አታውቅም። ስለዚህ ዛሬ ሁን ብላ ከሱ ጋር ግንኙነት ስላላት እንደዚህ አድርጊያቸው። ከዛ በኋላ የሆነ ነገር ወይ ቶዬ ይሰነዝርብሻል ወይ በእምነት ትሰነዝርብሻለች። ከዛ በኋላ ተጨማሪ ከዩና ጋር የምንቀላቀል ሰዎች እንሆናለን ማለት ነው። ስለዚህ አንቺ ክሱን አታንሺም ነው? ክሴን አላነሳም። ካላነሳሽ እዚህ ጋር ምን ትሰሪያለሽ? አንቺ ነሽ እኮ የታችን ላይ ገባሽ። ወዴት ነው የምትሄጂው? ነይ አናግሪኝ። ወዴትም አትሄጂም። ክሱን ታጣነሽ። ወዴትም አትሄጂም። ክሱን ታነሻለሽ። አላነሳም። ባርኪ በፈጠርሽ ልለምንሽ አትሊስት ለጓደኞቻችን ስትይ ላሳለፍነው ነገር ስትይ እኔና አንቺ ምን አሳልፈናል? እሺ ምንድነው ፍላጎትሽ? እሺ እሱ እንዲታሰር ነው የምትፈልጊው? ለምንድን? በቃ መታሰር ስላለበት ለምን? ወንጀለኛ ስለሆነ። እባክሽ ለኔ እንኳን ስትይ እሺ አትሊስት እሺ ልለምንሽ ተንበርክኬ እሱን ነው የምትፈልጊው? ሰሚኛልሽ? በእምነት አንቺ ምንም ነገር አልሽ፣ ምንም ነገር ፈጠርሽ፣ ምንም ወደቅሽ፣ ተነሳሽ፣ ምን አልሽ አያገባኝ። ክሴን አላነሳም። ክሴን እንዳነሳ የምትፈልጊ ከሆነ ደግሞ ይቅርታ ይጠይቀኝ። ይቅርታ እንደማይጠይቅሽ ልቦናሽ ያውቃል። በቃ ስለዚህ
ስለዚህ ማንሳት አትፈልጊም ማለት ነው። አትፈልጊም። ስበቱ ይታሰር እሱ ምን አገባኝ። ቶፋ ምንድነው ማድረግ ያለብን? እቺ ልጅ እንደዚህ ተስቃቃችሁ ቆያላችሁ። ግራ እያጋባችኝ ነው። እሺ ቆይ ምንድነው የምትፈልጊው? እሱ በእንደዚህ አይነት ሁኔታ ነገር እኮ ነገርኳችሁ። ምንድነው የሚጠቅምሽ? እሱ ላንቺ ተንበርክኮ ይቅርታ ጠየቀሽ አልጠየቀሽ ምንድነው አንቺ ላይ የሚጨምረው ነገር ማለት ነው? ተበድያለሁኝ እኮ እሱን። እሺ አመነን እኮ እሺ በቃ ስለዚህ ይቅርታ ይጠይቀኛ። ታዲያ ዝም ብዬ ነው ዲክስቴን ማነሳ? በቃ በሽምግልና እንይዘውና ይልቅ እኮ ያለሽ እኮ ነው። ምን ማለት ነው? ዝም ብዬ ነው ሄጄ አንቺ ቆይ ትናንትና እስከ ማታ ድረስ ክሱን ለማንሳት ተስማምተሽ የነበርሽ ሰው ዛሬ ምንም እንደ እሺ ቆይ ምን ነክቶሽ ነው? እሺ ያሰብሽ እንደዚህ ያስቀየረሽ የሚያስፈራራሽ ሰው አለ? ከማን ጋር ተነጋግረሽ ነው? በህይወት ያለ ሰው ሐሳቡን መቀየር ይችላል። ሰማኛለህ? እሺ ቢያንስ ስታወሪ በስነ ስርዓት አውሪን። በስነ ስርዓት እኮ ነው ያወራችሁ ያለው አይደለም? በስነ ስርዓት አይደለም። ባክ ትናንትና እኔና አንቺ ስናወራ የነበረውን አወራራዋሪ እያስፈራራችሁኝ ልትመቱኝ የሞከራችሁ እሱ ስነ ስርዓት ነው። እኛ ማን ነው ሊያስፈራራሽ የሞከረው? ሁለታችሁ። እንደ ስሜታችንማ ቢሆን እኮ እዚህ አፈር ነበር ማስለስሽ እኮ። እኛ ካንቺ አንፃር በስነ ስርዓት ተረጋግተን ነው እያወራልሽ ያለን። እንግዲህ በቃ ሰለቸኝ። እኔ ልሂድበት። እንደ ጨዋ ሰው በስነ ስርዓት አውሪን። ምንድነው ምክንያትሽ? ማንሳት ያልፈለግሽበት ምክንያት ምንድነው? መብቴ ነው። እኔ ይቅርታ መጠየቅ እፈልጋለሁ። ክብር አለኝ። ሰምኛለሽ? ክብር ስላለሽ ነው እንደዚህ የምታረጊ? ለየትኛው ክብርሽ? ክብር ቢኖርሽ ኖሮማ እንደዚህ አትሆኝም ነበር። ይሄን ታውቂያለሽ። ሰምኛለሽ? ማን ስለሆንሽ ነው ከፍትብሻለሁ? እንዳከፍትሽ ከፍትብሻለሁ። አላነሳም ክሴ። እስኪ ምን እንደምታመጪ እናያለን። ምን እንደማመጣ ባርኪ ይሁንና ባህሪውን ታውቂዋለሽ። እሱ በፍጹም አንቺ ጋር መጥቶ ይቅርታ ሊጠይቅ አይደለም። ታውቂዋለሽ፣ በቃ ባህሪውን ታውቂዋለሽ። እንደማይጠይቅሽም ስለምታውቂ ነው አሁን ይሄኛውን እንደ ምርጫኛ ጋር ያመጣሽልን ያለሽ አይደል? ለቶፋት ሰማኛል። ሲጀመርም እኔ ላንተ ብዬ ነበር ያን ሁሉ ነገር እንትን ስለኝ ነበር። ለኔ ምን እስቲ ምን ብለሽ በቃ አንተን ስለምወድ ግን አንተ ምን ልትረዳኝ አልቻልክም። ስለዚህ ከሁለት ያጣ ለምን ሆናለሁኝ? እሱም እኔን እንትን እያለኝ አይደለም፣ ያም አፉን እየከፈተ እያስፈራራኝ እንዴ። ከቻለ ቢጠፈጥፍሽ እኔ ራሴ አንስቼ ብጠፈጥፍሽ በጣም ነው ደስ የሚለው። አንቺ ከመጀመሪያው ያመጣሽው ጸባይ ነው እንደዚህ ነው ያለን። ማን እንደመጣ ማንሽ? ቆይ እኔ አላቀሽም እስከዛሬ ድረስ። አሁን ይልሽንስ አትበይኝ። በቃ አልፈልግም፣ አላነሳ፣ መብቴ ነው። ልሂድበት፣ ተወኝ። ወዴትም አትሄጂም። ዛሬ መሄድ ካለብን ደግሞ አንድ ላይ ነው የምንሄደው፣ ወይም በግድም ይዘንሽ ከሆነ በግድ ይዘንሽ ነው እስኪ እናያለን። ጫፌን ትነኩኝና እናያለን። ወይኔ ቶፋ እኔ አልቻልኩም። እቺ ልጅ ስለዚህ ተያት፣ ሌላ መንገድ እንፈልጋለን። ምን አይነት መንገድ እንፈልጋለን? አላውቅም። አሁን ላይ መጣልኝ ነገር የለም፣ ግን ደግሞ እርግጠኛ ነኝ የሆነን ከነዚህ አይነት ነገር ውስጥ እናስወጣዋለን። እሷ እኮ ክሱን ካላነሳች እንዴት ይሆናል? አይ እሱ መንገድ አለው፣ በሱ መንገድ ሄዳችሁ መፍታት ትችላላችሁ። አንቺ በፈጠረሽ አምላክ እንደዚህ አታውሪ፣ በስነ ስርዓት አውሪ፣ አትሟዘጂ። በቃ ለምን ይኸውልሽ፣ በሉ አሁን ሂጂ ይኸውልሽ፣ መቶ ቆይ ልቀቀኝ፣ ያወራኛ እንዴ መቶ ይቅርታ ካልጠየቀኝ መቼም ቢሆን ሲናና ሂጂ። ለዚህኛው ቀን ደግሞ በጣም እንደምትጸጸች እርግጠኛ ነኝ። እሺ እንደዚህ መሆኑን ፈልጋው ነው። ሁን ብላ ነው የሚሄድ እኮ አትፈልግም። እያየሻት አይደል እንዴ? በምን ከኔ ጋር እኮ ትናንት እኮ ስናወራ እንደዚህ አልነበረም ስትለኝ ነበር። ከጠዋት ጀምሮ ስንት ሰዓት ነው የቀጠርነው? 3 ሰዓት የመጣችው ስንት ሰዓት ነው? አሁን ስንት ሰዓት? 9 ሰዓት እኮ ሊሆን እኮ ነው። ወይኔ ጉድ! ዛሬ ደግሞ አሁን እንደው በጣም እንደው አዝናለን። እንደው እንቅጩን ነገረችን እንጂ እንደምንም አሽታ እንደባለፈው ሰዓት ረፈደ፣ ከዛ ኃላፊ ወጣ ምናምን ይባላል። ከዛ በኋላ ነገ ልትለን ነበረ። ስለዚህ አላማው እሱን ማሳሰር ነው ማለት ነው። ይኸውልሽ ትናንትና እኮ እንደዚህ አልነበረም ስታወራኝ ነበር። አነሳዋለሁ ክሱን በምን ሁሉ ነገር ቀይራለሁ እያለችኝ ነበር። እኔ ደግሞ አምኛት ነበር። ወይኔ ጉድ ይፈላ። አሁንም ቢሆን ማለት ነው ይሁንና ነፃ የሚወጣበትን ነገር እናመቻቻለን። በምን ግን ደግሞ ራስሽን አረጋጊ። ሁን ብላ ነው እያበሳጨችሽ ያለችው፣ ሁን ብላ። ከዛ ደግሞ አንቺ የሆነ ነገር ታደርጊያታለሽ ወይ በጥፊት መቻታለሽ ወይ የሆነ ነገር ይፈጠራል ምናምን ነገር ድጋሚ በሱ ደግሞ ክሱን አላነሳም ስላልኩኝ ነው የደበደቡኝ ምናምን ብላ ደግሞ እንደ አዲስ ደግሞ ሌላ ክስ ትመሰርትብናለች። ስለዚህ ሌላ ምንም አማራጭ የለንም። ገብቶሻል? ስለዚህ አሁን ያለንን አማራጭ መጠቀም የምንችልበትን እንጠቀምበት። አሁን አንድ አማራጭ አለን፣ እሱን በኋላ እነግርሻለሁ። ይሁንና ነፃ ማድረግ የምንችልበት ይመስለኛል። እሱን እንሞክራለን። ምንም አልገባኝም። እንዴት መውጣት እንዳለብን ራሱ አላውቅም። ክሱን ካላነሳችን እንግዲህ አይታችኋል። ሁን ብላ ነው እኛ ለማበሳጨት ሁን ብለን በቃ ተናደን ምናምን የሆነ ነገር አድርገናት ምናምን ነገር ድጋሚ ሌላ ነገር መጠምጠም ነው እኛ ላይ የምትፈልገው። ገብቶናል። ደግሞ ከገባን በኋላ ደግሞ በእንደዚህ አይነት ነገር ስል ታጠምደን አትችልም። ብቻ እንደ ስሜቴ ቢሆንማ እዚህ ጥፍጥፍ ባደርጋት እኮ ደስ ይለኝ ነበር፣ ግን እሱ አይደለም መፍትሄ የሚሆነውና በምን በቃ እንሂድ።
እዛ ጋር እንዴት እየተሞላቀቀች እንደምትሄድ ጤነኛ አይደለች። ብቻ ተመልካቾቻችን አዲስ ነገር ካለ የምናሳውቃችሁ ይሆናል።